እንዴት ናችሁ? ሰላም ሰነበታችሁ? እግዚአብሔር ይመስገን። እሺ ክፍሉን ላንብብ። ራእይ ምዕራፍ 1 ቁጥር 17 ላይ ነው ያለነው። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ ይላል። እግዚአብሔር ይመስገን። ባለፈው 2 ሳምንት ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ ይላል። የዚህ እንደ ሰው ማነው የሰው ልጅ የሚመስለውን በጌታ ቀን በመንፈስ ራእይ አይቷል ዮሐንስ። በዛ ክብርና ግርማ ፊት መቆም አልቻለም። ታስታውሳላችሁ? ይሄ ደቀ መዝሙር በደረቱ ተጠግቶ የሚማር ደቀ መዝሙር ነው። ከሦስቱ አዕማዶች አንዱ ነው። ጌታ በዚያ ተራራ በተለወጠ ጊዜ የነበረ ደቀ መዝሙር ነው። እስከ መጨረሻ እስከ ሞቱ መጨረሻ የተከተለ ነው። የትንሣኤውን ክብር ያየ ነው። በትንሣኤው ደግሞ ከብዙዎች ጋር አብሮ የበላ ነው። ስለዚህ ምን አዲስ ነገር ተፈጥሮ ነው እንደ ሞተ ሰው በእግሩ ስር የወደቀው ስንል እንግዲህ ጌታ ኢየሱስ ክርስቶስ በዚያ በገሊላ ጎዳና ወይም በናዝሬት ጎዳናዎች እንደነበረው አይደለም። በትንሣኤውም ራሱን እያሳያቸው 40 ቀን ራሱን እያሳያቸው የእግዚአብሔር መንግስት ነገር እየነገራቸው አብሮ ነበር። እንደዛም ሆኖ አላየውም። ስለዚህ በሌላ መጠን በሌላ ከፍታና ክብር በመጣ ጊዜ እንደ ሞተ ሰው ሆንኩ ነው የሚለው። ያንን በደንብ አይተናል። ዛሬ የምናየው ምንድነው? ቀኝ እጁን ጫነብኝ ይላል። ቀኝ እጁንም ጫነብኝ እንዲህም አለኝ የሚለውን እንተዋለንና ቀኝ እጁ ጫነብኝ ነው የሚለው። እግዚአብሔር ይመስገን። ይሄ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። እንደው በዚያ ልክ ወርዶ ይሆን ወይ? ላይሆን ይችላል። በዛ ልክ ላይወርድ ይችላል። ነገር ግን ብርሃን የተገለጠው ስለ ፊቱ ገለጻ፣ ስለ እግሩ፣ ስለ እጆቹ፣ ስለ ወገቡ፣ ስለ ብዙ ነገር ከገለጠ በኋላ በዚህ ማንነት ፊት ሊቆም የሚችል ሰው የለም። ሰው አፈር የሆነው ሰው ወይም አሮጌው የሆነው ሰው በዚህ በተገለጠው ጌታ ፊት መቆም አይችልም። እግዚአብሔር ይመስገን። ስለዚህ ያ ሰው ወደቀ። የጣለበት ወይም የጫነበት ነገር ምንድነው? በወደቀው ላይ ነው ቀኝ እጁን የጫነው። በወደቀው ላይ ነው። ይሄ ነገር ለእኔ በጣም ትልቅ ነገር ያስተምረኛል። የወደቀ ሰው አለ። ተስፋ የቆረጠ ሰው አለ። ክብርም አይቶ ይሁን ክብርም ሳያይ የወደቀ ሰው ግን አለ። ግን ያ ቸሩ እግዚአብሔር ቀኝ እጁን ጫነብኝ ይላል። እግዚአብሔር ይመስገን። ከወደቅንበት እንደማይተወን እናያለን። ምክንያቱም የእግዚአብሔር ስራ ሰው ማዳን ነው አይደል? የእግዚአብሔር ስራ ሰው መፈለግ ነው። ከዚህ ውጭ እግዚአብሔር በሰማይ ላይ ምን ይሰራል ብትል ምንም፣ እኔ እስከማውቀው ድረስ ምንም። ስለ ሰው ነው። ስለዚህ የወደቀውን ሰው በፍጹም አይተውም፣ አይረሳም። እግዚአብሔር ይመስገን። ስለዚህ አሮጌው ሰው ነው። አፈር ቢሆን እንኳ ከአፈር ጋር እንኳ ቢቀላቀል የማይተው ጌታ እንዳለ ይሄ ክፍል ይነግረናል። በቃ እንደ ሞተ ሰው ሆንኩ ይላል። የሞተ ሰው ምንድን ነው የምታደርጉት? እያዘናችሁም ቢሆን ይቀበራል። ሕግም ደግሞ ያዛል። ቤቴ ላስቀምጥ ብትሉ ሕጉም ራሱ አይፈቅድም። በሆነ ሁኔታ ማቆያ መፈለግ አለብህ አይደል? ካለዛ ሕጉም አይፈቅድም። ጓሮም ልትቀብረው አትችልም። ሰው ትዝ እንዲለኝ ሁሌ እንዳየው እንደው ቅርብ ቦታ ላስቀምጠው ማለት አትችልም። በሕጋችን አርቀህ በተወሰነልህና በተሰጠ ቦታ ምን ታደርገዋለህ? ትቀብረዋለህ። ይሄ ግን የሞተው ሰው ላይ እጁን ጫነ። ለዚህ እኮ ነው ወደ ሙታን የመጣው። የእግዚአብሔርን ልጅ ድምፅ የሚሰሙበት ቀን ይመጣል። ሙታን የሰሙት በሕይወት ይኖራሉ። እግዚአብሔር ይመስገን። ይሄ አስደናቂ ነገር ነው። በፍጹም ሙታንን አይተውም። ሳውልን ታውቁታላችሁ?
ሳውል ጳውሎስ ያደረገው እኮ መውደቁ ወደቀ። በቅሎ ላይ ይሁን ፈረስ ላይ ይሁን እኔ አላውቅም። ነገር ግን አንድ ተልኮ ይዞ እየሄደ ነው። በዛ መንገድ ላይ ወደቀ። ተነሳና ቁም አይደል የሚለው? ተነሳና ቁም። የወደቀውን ያንን ሳውልን ተነሳና ቁም ሲለው ጳውሎስ ይሆናል። ታላቅ ሐዋርያ ከዋናዎቹ እንዳንዱ እንደ እብድ ሰው ላለው ከሁሉ በልጣለሁ አይደል የሚለው? ይሄ ከሁሉ የሚበልጠው ሐዋርያ የተነሳው ከወደቀበት። ስለዚህ ክብሩን አይቶ መውደቅ ማንነታችን አሮጌ ማንነታችን ሊወድቅ የሚችለው ካየ ብቻ ነው። የክብሩን ብርሃን ከሰማና ካየ ብቻ ነው ሊወድቅ የሚችለው። ከወደቀ ይነሳል። ለካ ያልተነሳ ነው ስላልወደቅን ነው ማለት ነው። ምክንያቱም ሰው ሲነሳ ለሌላ ነገር ነው የሚነሳ። ያዕቆብ ለሌላ ነገር ነው የተነሳው። ለእስራኤልነት ነው የተነሳው። ያዕቆብ ወደቀ፣ እስራኤል ተነሳ ብለናል። ሳውል ወደቀ፣ ጳውሎስ ተነሳ አይደል? ስለዚህ ለሌላ ማንነት ነው የተነሳው። ሌላ ማንነት በሕይወታችን ጎልቶ ያልመጣው ስላልወደቅን ነው። ለምን አልወደቅንም? አላየንም። ክብሩን፣ ግርማውን፣ ያ የሚገለጠውን እውነት በእውነት ፊት እግዚአብሔር ይመስገን። ስለዚህ በእግርህ ተነስና ቁም፣ የምታደርገውን ነገር ይነግርሃል ይለዋል። ስለዚህ በእግሩ ቆሞ የሚያደርገውን ነገር ለነገረው ሰው ጋር ሲሄድ በእውነትም ነግሮታል። ስለዚህ አዲስ ሕይወት፣ አዲስ ምልልስ፣ አዲስ አካሄድ ሆኗል። እግዚአብሔር ይመስገን። ስለዚህ በፍጥሞ አሁን ያነበብኩት ቦታ ይሄ ሰው እንደ ሞተ ሰው ነው የሆነው። ወደቀ፣ እጁን ጫነበት። ይህ ማጽናናት ነው። ለወደቀ ሰው እጅ መጫን ማጽናናት ነው። እግዚአብሔር ይመስገን። አንዳንዴ ሰዎች እጅግ ትልቅ ሐዘን ውስጥ ሲሆኑ ይጨንቀናል፣ ምን ማለት እንዳለብን አይደል? አይዞህ በርታ ልንል እንችላለን። ግን ሪሊ ከመንፈስ ነው የወጣው ወይ? የእግዚአብሔር እጅ አለበት ወይ? ይሄ ሐዘንን ይሰብራል ወይ? ስለዚህ ዝም ብለን ማንንም አይዞህ አንልም። ለበጎ ነው አይዞህ። ከባድ ነው በጣም። የወደቀውን አያስነሳውም። ስለዚህ ኢቭን ማጽናናት እንኳ ያስፈራል። ለወደቀ ሰው ማጽናናት ያስፈራል። ለምን? የጌታ እጅ ያቀኝ መምጣት አለበት። ሁላችንም የተባረክንበት ያቀኝ ሲመጣ ብቻ ሰው ላይ አይዞህን መናገር እንችላለን። እንደ ጌታ ፈቃድ ነው፣ ለበጎ ነው መናገር እንችላለን። ያንን ሰው ስለሚያነሳው እግዚአብሔር ይመስገን። እጁን ጫነበት። የትኛው እጁን የጫነበት? ቀኝ ነው። ስለዚህ ቀኝ ካለው ግራም አለው ማለት ነው። ከዋክብቶቹን የያዘው በቀኙ ነው። እነዛን ምንድነው መቅረዞች የያዘው በእጁ ነው። ወደዚህ አሳልፎ ነው የጫነው አይመስልም? ነገሩ ራእይ ነው። ስለዚህ በእጁ ነበር። መቅረዞችን በያዘበት፣ መላእክቱን በያዘበት፣ አብያተ ክርስቲያናትን በያዘበት፣ መቅረዞቹን በያዘበት፣ ከዋክብቶቹን በያዘበት ነው የጫነበት። ስለዚህ ቀኝ ትንሽ እናወራለን ማለት ነው። እጁን ጫነበት። ስለዚህ ምንም ሳንከራከር ክብሩ ይጥላል። የእውነቱ ብርሃን ይጥላል። ይጥላል ስል ሰው ይንከባለላል ማለት ብቻ አይደለም። በውስጣችን ከፍ ከፍ ያለውንም ምን ያደርገዋል? ይመታዋል፣ ያዋርደዋል፣ ይጥለዋል። ከዛ በኋላ ቀኙን ጫነብኝ። ይሄ የማጽናናት ሕጉ ነው። እንደገና የመነሳትና የመቆም መንፈስ ነው። እግዚአብሔር ይመስገን። ስለዚህ በዚህ ስርዓቱ ጌታ ምንድን ነው ያደረገው? ለእኛ በመጣው እውነት ዕለት ዕለት መውደቅን ያደርጋል። ስለዚህ የቀኙ ብርታት፣ የቀኙ ኃይል፣ የቀኙ ማጽናናት፣ የቀኙ ምሪት፣ እነዚህ ነገሮች በሙሉ የቀኙ ቅባት እጄ ላይ እሳት ቢኖር እሳቱ እንኳ ይቅርና በረዶ ቢኖር
እጅግ የቀዘቀዘ በረዶ በዚህ መላጣህ ላይ ባደርግ ምንድን ነው የሚሆነው? አለማየሁ ቢያንስ አይቀዘቅዘው? ለመሸሽ አይሞክርም? ስለዚህ የያዘው የእውነት ብርሃን ነው። 7 መቅረዞች 7ቱም መናፍስ ናቸው፣ 7ቱም ቀንዶች ናቸው፣ 7ቱም አይኖች ናቸው። በምድር ሁሉ የተላኩ የእግዚአብሔርን መናፍስ ናቸው። ወደፊት ስናየው ማለት ነው። እሱን እኮ ነው በሰውየው ላይ የጫነው አይደል? እና ሰውየው ምን ይሆናል? ዳግመኛ አይሞትም፣ ዳግመኛ አይወድቅም አይደል? ከወደቀና ከሞተ በኋላ የጫነው። ስለዚህ እነዚህ ሲጫን ሰውየው ምንድን ነው የሚሆነው? ይነሳል። ለዚህ እጁን ለጫነበት ዓላማ ነው የተነሳው። ስለዚህ ዮሐንስ ከዛ በኋላ እንደ ቀድሞ ዮሐንስ መሆን አልቻለም። ምክንያቱም የጻፈው ነገር የተለየ ነው። ቁጥር ስንት ላይ ነው? 19 እንግዲህ ያየኸውን አሁንም ያለውን በዚህ በኋላ ይሆን ዘንድ ያለውን ጻፍ፣ ተነሳው። ከዛ በኋላ ነው የጻፈው አስደናቂ ነገር የተናገረው። ከዛ በኋላ ነው በሰማይ ደጅ የተከፈተለት። እጁ ያገኘን። መጀመሪያ ክብሩ ያገኛል፣ ብርሃኑ ያገኛል፣ እውነቱ ያገኛል፣ ትወድቃለህ። ከዛ በኋላ ለሌላ ዓላማ ደግሞ ትቆማለህ። ድሮ ግን እኮ መውደቅ ብቻ ነው የሆነብን። በእርግጥ ብዙ የሚጥለን ነገር አግኝተናል ከዚህ በፊት። አንድ ጊዜ አስታውሳለሁ በ69 ወይም 70 ሊሆን ይችላል ኢሉባቦር ላይ ነው እና ጠዋት የማለዳ ጸሎት ስጸልይ ጾም ላይ ነኝ። ያው የዛን ጊዜ አይኖቻችን ከፍተን ነው የምንጸልየው፣ እንዳሁኑ እንደዚህ አይደለም። አይኖቻችን ከፍተን ነው የምንጸልየውና አይኔ በከፈትኩበት አንድ የሆነ አክሊል ነገር ሲመጣ ያለው ከላይ ጣራም የሌለ ይመስለኛል ቤቱ። እኔ ጋር ሲደርስ ግን የሚገርማችሁ ነገር እንደዚህ አርጌ ነበር ምጸልየው። እዚህ ጋር ጠረጴዛ አለ። ምንም ኃይል አልቀረልኝም። ወርጄ የጠረጴዛውን እግር ነው ያዝኩት። እንደዚህ ታርደናል፣ እንደዚህ ወድቀናል። ግን ከተነሳም በኋላ ምን አረግን? ድሮ አልነገሩንም፣ ብዙ ነገር አልተነገረንም። እግዚአብሔር ግን በየዋህነትና በቅንነት ለኖር ነው ኑሮ እጁ ተዘርግቶ ብዙ ተአምራትን አይተናል። እግዚአብሔር ይመስገን። እጅ መጫን፣ እጁን ጫነበት። እጅ በመጫን ምን ሆነላችሁ? ምን ሆነላችሁ? እጅ በመጫን። ስለዚህ ዘጸአት ላይ አንድ ነገር ልመልከትና ወደዛው እሄዳለሁ። ዘጸአት ምዕራፍ 15 ላይ ያ የነ ማርያም ዝማሬ ምን ይለዋል? ቁጥር 6 ላይ አቤቱ ቀኝህ በኃይል ከበረ፣ አቤቱ ቀኝህ ጠላቱን አደቀቀ ይላል። ስለዚህ የእግዚአብሔር ቀኝ ኃይል ነው፣ ክብሩና በረከቱ ነው። ምክንያቱም በአብ ቀኝ አስቀመጠው አይደል እንዴ? ስለዚህ በረከት ነው፣ ክብር ነው። እናየዋለን ኋላ። ይሄ የብሉይ ዝማሬ ነው። አዲስ ኪዳንም የሚለው ነገር አለ። ክርስቶስ ከሙታን ካስነሳው በኋላ ይላል ጴጥሮስ በዛ በባለ 50 ቀን በቀኙ አስቀመጠው። ባነበው ይሻላል። የሐዋርያት ሥራ ምዕራፍ 2 ላይ ነው ያለው ይሄ ሐሳብ። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስ የተስፋ ቃል ከአብ ተቀብሎ ይህን ከእናንተ አሁን የምታዩትን የምትሰሙትን አፈሰሰው። በእግዚአብሔር ቀኝ ከፍ ከፍ ብሎ ይላል። ይሄንን ነው ለዮሐንስ የጫነበት፣ ክብር ነው የጫነበት ማለት ነው። ስለኛ ምን ይላል መጽሐፍ? በሰማያዊ ስፍራ በቀኙ ባለ በረከት ባርኮናል ማለት። ስለዚህ ያ እጅ እኛም ላይ አለ ማለት ነው። ያ በረከት እኛም ላይ አለ።
ስለዚህ ስለዛ እውነትና ክብር በዚያ ስፍራ ስለሆነው ማንነት ለመኖር ነው እግዚአብሔር የጠራን። ስለዚህ እጁን ጫነበት። እጅ መጫን ምን ተቀበላችሁ? እጅ በመጫን እንደው በምታስታውሱት ነገር አለ? በድሮ ጊዜ አሁን ላይ ሆነን የተናቀ አገልግሎት የምንለው፣ አሁን ላይ ሆነን ትተነው መጣን የምንለው አገልግሎት ላይ እጅ በመጫን የሆነላችሁ ነገር የለም? አንዳች የተላለፈ ነገር የለም? አንዳች የተቀጣጠለ ነገር የለም? ጢሞቴዎስ ላይ እንደሚል እጅ በመጫን ያለውን አገልግሎትና ጸጋህን ቸል አትበል አይደል የሚለው? እጁን ጫነብኝ፣ ቀኝ እጁን ጫነብኝ። አሁን ምንድነው ምን ቃል ተናገር። በዛም ዘመን አለ ቃል በመናገር የሚመጣ በረከት አለ፣ እጅ በመጫንም የሚመጣ በረከት አለ። ስለዚህ ጌታ ኢየሱስ የከበረበት ቀኝና እኛ የተባረክንበት ቀኝ አንድ ቦታ ነው፣ አንድ ሰፈር ነው፣ አንድ ስፍራ፣ አንድ ማንነትም ነው። ክርስቶስ ወደ አባቱ ሲገባ ወደ ቀኙ ነው፣ ወደ ኃይሉ ነው ማለቱ ነው። አንዳንዴ መጽሐፋችን ያው አቅጣጫ ነው የሚያሳየናል። ቀኝ ወደዚህ ለኔ፣ ግራ ወደዚህ ለኔ፣ ለእናንተ ደግሞ በኔ በኩል ግራ እና ቀኝ ናችሁ መሰለኝ አይደል? እንደዚህ ስትመጡ ግራና ቀኝ ናችሁ። ይሄ ነው ፊደሉ የሚያሳየኝ። አሁን በቀኙ አስቀመጠው፣ በቀኙ ከፍ ከፍ አለ ስንል አእምሮ ምን ይስላል? እዚህ ጋር አንድ ስብዕና አለ፣ እዚህ ጋር ደግሞ አንድ ማንነት አለ፣ ሁለት አይደል? ስለዚህ ሶስት ከሆኑ ችግሩ መንፈስ ቅዱስ የት እንደሚቀመጥ ነው። ማን መሃል እንደሆነ አላውቅም። ሰምታችሁ ይሆን? በትምህርት አግኝ ማን ነው መሃል ሊሆን የሚችለው? አብ ነው ሊሆን የሚችለው። ግን በቀኙ በግራው ደግሞ በቀኙ ክርስቶስ ከተቀመጠ በግራው መንፈስ ተቀመጠ የሚል መጽሐፍ ላይ አላየንም። ግን ሊሆን ይችላል ብለን ኢማጂኔሽን ነው ሐሳብ ስናደርግ፣ ያው ሶስት ከሆኑ በቀኝ በግራ የሚቀመጠው እሱ ነው ብለን ነው። ግን ወገኖቼ ቀኝ ኃይል ነው፣ ስልጣን ነው፣ በረከት ነው፣ ከፍ ከፍ ማለት ነው። ስለማን ነው ክርስቶስ በቀኝ የተቀመጠው? ስለማን ነው ከፍ ከፍ ያለው? መጀመሪያስ አልነበረም ወይ? አረ ከአባቴ ወጥቼ መጥቻለሁ። አሁን ወደ አባቱ ምን ሆነ? ለምን ወጣ? ለምን ገባ? ዓለም እኮ አላወቀው። መውጣቱ ዓለም አላወቀም እኮ። ስለዚህ እርሱ እንዲከብር እርሱ እንዲታወቅ ብቻ አይደለም፣ ያጣነውን ስፍራና ክብር ያጣነውን ቦታ ለማግኘት ነው እርሱ ወጥቶ የገባው። ስለዚህ ሲገባ ይዞን የገባው አይደል? ሲቀመጥ ይዞን የተቀመጠው። አንዱ ስለ ሁሉ ሞተ፣ እንኪያስ ሁሉ ሞቱ። ሁሉ ከሞቱ ምን ሆኑ? ያለ ጥርጥር እጅ ጭሞባቸዋል ማለት ነው። ይሄ ሲገባን በመንፈስ የምንረዳውን ወደፊት በእግዚአብሔር ስርዓትና አደራረግ ግን በእግዚአብሔር ዓለም ስርዓት ግን የሆነው ነገር ምንድን ነው? አንዱ ሲሞት በቃ አለቀ። ያልሞተ የለም። አንዱ ስለ ሁሉ ሞቶ እዛ ደግሞ አልቀረም ማለት ተነስቷልና ሁሉም ተነስተዋል። ሁሉም ግን አልነቁም። ሁሉም አላወቁም። አውቀናል የምንል እንኳ ፈጽመን አላወቅንም። ጠንቅቀን አላወቅንም። ምክንያቱም በድንግዝግዝ ነው መቃው አለ ጳውሎስ አንድ ቦታ። በድንግዝግዝ ምስክርነት እያስፈለገ በየጊዜው ስብከት እያስፈለገ በየጊዜው ካልሆነ ጠንቅቄ አላወቅኩም ነው የሚለው። ቆላስይስ ላይ አንድ ነገር እንመልከት። አንድ ደስ የሚል ነገር አለ። እንደው ከክርስቶስ ኢየሱስ ጋር አንድ ከመሆን የተሻለ ክብር እና ዋጋ አለ?
እስቲ ፈልጉ። ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን አለ የሚለው። ስለዚህ ከክርስቶስ ጋር አንድ ከመሆን የበለጠ ክብርና ዋጋ ንገሩ። ደህንነት እንዳትሉኝ በዚህ ውስጥ አለ። አረ ምን ልትሉኝ ትችላላችሁ? ከክርስቶስ ጋር አንድ ከመሆን የበለጠ ምን ዋጋ አለ? ምን ክብር አለ? እግዚአብሔር የተመሰገነ ይሁን። ስለዚህ ነን፣ ከክርስቶስ ጋር አንድ ነን፣ አንድ መንፈስ። እግዚአብሔር ይመስገን። ስለዚህ በላይ ያለውን እሹ አለ። በላይ ምን ሆኗል? በሰማያዊ ስፍራ በቀኝ ስላለ በላይ ያለውን እሹ ይላል። ስለዚህ ከእርሱ ጋር አንድ የሆንኩበትን ስሻ በሕይወቴ ውስጥ የሚሆን ነገር አለ። ቆላሴስ ምዕራፍ 1 ላይ ይህ አሮጌ ሰው ግን በምን ያህል ርዝመት ነው የሚያልቀው? ምን ያህል ጊዜ ይወስድበታል? እንግዲህ ከክርስቶስ ጋር ከተነሳችሁ ከክርስቶስ በእግዚአብሔር ቀኝ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ ይላል። ከተነሳችሁ ይላል ጳውሎስ። ተነስታችኋል አይልም እዚህ ጋር። ከተነሳችሁ ይህን ታምናለህ ማለቱ አይደል? ታምናላችሁ ወይ ማለቱ ነው ለቆላሴስ ሰዎች። አዎን ከሆነ ምንድን ነው በላይ ያለውን እሹ? እርግጠኛ አይደለሁም ካለ ሁለተኛው አረፍተ ነገር አይመጣም፣ አያስከትልም። ከተነሳችሁ ግን በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል። ስለዚህ በምድር ያለውም አለ፣ በሰማይ ያለውም አለ። ሁለቱም የሚታሰቡ ናቸው። በእርግጥ የተገደለ ነገር ይታሰባል። ሙታን ጠሪነት ይላል። ሙታንን መጥራት ይፈቅዳል በብሉይ? ርኩሰት ነው። ስለዚህ ብዙ ጊዜ በክርስትናችን ሙታን ጠርተን ኖረናል። ሙታን እየጠራን ነው። ሙት እየጠራን ነው። በእኔ ማን ምን ሆኗል? አሮጌው ሰው ምን ሆኗል? ሞቷል። ግን በየጊዜው ሳስነሳው እየጠራሁት ነው አይደል? ስኖርበት ሞቷል እኮ። ለካ ከብሉይ ኪዳን ሙታን ሳቢነት የባሰ ሙታን ሳቢነት ክርስቲያኑ ጋር ነው ያለው። እኛ ጋር ነው ለካ ያለው። የሙታን ዝክር ስታበላ፣ ሙታን ስጠራ፣ የ80 ስትል፣ የ60 ስትል፣ የዓመት ስትል አይደለ? በሱ ላይ ነው የምንፈርደው አይደል? ሙታን ጠሪነት እሱ ነው። ያስ የሞተው ባልንጀራውን፣ የሞተው ሚስቱን፣ የሞተው ባሉ፣ የሞተው አጎቱን ነው የሚጠራው ያኛው ኪዳን አይደል? እዚህ ጋር ያለው ግን የሚጠራው ሙታን የቱን? አባቴን አይደል የምጠራው እኔ፣ እሱ ሞቷል አይደል? እኔ የጠራሁት ያለው ማንን? ክርስቶስ የገደለውን አሮጌውን ሰው ምን እያለኩት ነው? የምድሩን አታስቡ። በዚህ ተቸግረናል። እውነት ነው። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ ይላል። ሞታችኋልና ይልና እንደገና ምን ያደርጋል? አያችሁ፣ ይነሳል ማለት ነው። እስበዋለሁ ማለት ነው። ጠራዋለሁ። ስለዚህ ከቀኙ በላይ ከፍ ያለም ነገር የለም። ከቀኙም ሌላ ክብር የለም። ከቀኙም ሌላ ኃይል የለም። ያንን ነው አስቡ የሚለው። በዚያ ሐሳብ ነው አሮጌውንም ልንገል የምንችለው። በዛ መረዳትና ዕውቀት ነው አሮጌውን ሰው ልንገለው የምንችለው። ብልቶቻችን ልንገል የምንችለው ያ ነው። ዮሐንስ ሞተ። በሞተ ጊዜ ምን ሆነ ስንል የክብር ንጉሥ መጣ፣ እጁን ጫነበት፣ ስለዚህም ተነሳ። በቀኙ ያለው ክብር፣ በቀኙ ያለው ብርሃን፣ በቀኙ ያለው ማዳን፣ ቀኙ ያድናል አይደል?
በቀኙ ያለው ማዳን ለዚህ ሙታን ተላለፈ። ስለዚህ እጅ መጫን ምንድነው ብንል ጢሞቴዎስ ላይ ቅድም ጠቅሼዋለሁ፣ ባነበው ጥሩ ነው። አንደኛ ጢሞቴዎስ ላይ ምዕራፍ 4 ስሙን ልረሳው ነው እንዴ ባካችሁ? ለመንፈስ ቅዱስ የጸለየልኝ ሰው እጁን ጭኖ የሚገርም ነው። ሁኔታውን አልረሳሁትም፣ ግን የወንድሜን ስም ረስቼዋለሁ። የዛን ቀን እንዴት እንደነቀነቀኝ ልጇ ዝም ብሎ ነው የጫነብኝ። በአግዳሚ ወንበር ነው። ድሮ እንደዚህ የዘነጠ ወንበር የለንም ቸርች ውስጥ፣ አግዳሚ ነው ያለው። ያንን ወንበር እንዴት እንደናጥኩት እኔም እንዴት እንደተናጥኩ ያ ትዝታ አለኝ። በምን ምንድን ያደረገኝ ሰውዬው የሆነ ነገር አስተላልፎብኛል ማለት ነው አይደል? የሆነ መንፈስ በዛ ወንድሜ ላይ ከነበረው ነገር ተካፍያለሁ። መንፈሱን ሰፍሮ የማይሰጥ እግዚአብሔር እሱ እንደዛ አልሆነም። እኔ እንደዛ ስሆን ምናልባት ሌላው ሰው ለወንድሜ ሲጸልይለት እንዴት እንደሆነ፣ ሁሉም ሰው ግን ይናጣል ማለት አይደለም። እንደዚህ ነበራል። ምን ሆነ? እየተናጥን ስናወራ ድምፃችን ራሱ ይናጣል። እጅ መጫን ምንድን ነው የሚለው እዚህ ጋር? እጅ ከመጫን ጋር የተሰጠህን በአንተ ያለውን የጸጋ ስጦታ ቸል አትበል ይለዋል። እጅ መጫን ጋር ያለውን ጸጋ ቸል አትበል። ስለዚህ ምንድን ነው ማለት ነው? ኢምፓርቴሽን ነው ማለት ማካፈል ነው። እጅ መጫን ማካፈል ከሆነ ጌታ ኢየሱስ ክርስቶስ ይህ የክብር ጌታ በዮሐንስ ላይ እጁን ሲጭን ምንድን ነው ያካፈለው? መገመት አያቅተንም፣ ማወቅም አያቅተንም። ይሄን ያካፈለው ነገር ያለውን ነውም ያካፈለው። ያለው መንፈስ ነው የሚያካፍለው፣ ያለው ስልጣንና ኃይል ነው የሚያካፍለው። ስለዚህ ይሄ ሰው ይህንን ነገር ካየና ከጻፈ በኋላ ታሪክ የለውም። ምክንያቱም ዋናው ነገር የዮሐንስ ታሪክ አይደለም። ዮሐንስን ግን በዚህ እጅ ውስጥ እናየዋለን። በተጫነለት እጅ ውስጥ ዮሐንስን አየዋለን። እጁ ኃይል ነው፣ እጁ ስልጣን ነው፣ እጁ ማዳን ነው እና በዚህ እጅ ውስጥ ዮሐንስን አየዋለሁ። እግዚአብሔር የተመሰገነ። ስለዚህ ያለኝን ነው ማስተላልፈው፣ ያለኝን ነው ማካፍለው እጄን ስጭን ማለት ነው። ስለዚህ የሰው ልጅ የሚመስለው በዮሐንስ ላይ ቀኝ እጁን ሲጭን ያስተላለፈለት በቀኝ እጁ ያለውን ነገር ነው። በቀኝ እጁ ደግሞ ያለው ነገር አንብበናል ከዚህ በፊት 7ቱ ከዋክብቶች፣ 7ቱ መቅረዞች። እነዚህ ሲተረጎሙ ምን እንደሆነ አላቅም። ከዛ ምን ሆነ ነው የሚለው? ተነስቶ ጻፈ። ከእስከ ዛሬ ከጻፈው ወንጌልና መልእክቶች ውጭ የሆነ ነገር ጻፈ። በሰማይም ደጅ ተከፈተለት። ከዛስ ወደዚህ ና ተባለልኝ አይደለም የሚለው? ከዛ ምን አየ? ስለዚህ ወደ በለጠው ነገር ነው የሄደው። እኛም እንዲህ እንላለን እንግዲህ እጁ ያግኘን። የእግዚአብሔር እጅ በመንፈስ የተገለጠውና የሚለውጠው የእግዚአብሔር እጅ ካገኘን በሰማይ ደጅ ይከፈታል። ከዛ ስለ ሰውም ስለ ፍጥረትም ያለውን ነገር አጥርተን ማየት እንችላለን። ስለዚህ የእግዚአብሔር ልጆች ምሳሌ ነው ማለት እንችላለን። ዮሐንስ እግዚአብሔር በሁላችን ላይ ሊያደርግ ያለውን ነገር በዮሐንስ አሳይቷል። አንዳንዴ መጽሐፍ ላይ የምናገኛቸው ምሳሌዎቻችን ለእኛ ነው ብለን ነው መውሰድ ያለብን። እግዚአብሔር የመጨረሻ ግብ የሚያደርገው ብዙሃን ላይ እጅ እንደሚጭን፣ ብዙ ልጆች ላይ እጁን እንደሚያደርግን፣ በአንዱ ዮሐንስ ላይ ይህንን ካደረገ በሁሉም የእግዚአብሔር ልጆች ላይ እግዚአብሔር እጁን እንደሚያኖር ነው። በዚያ እጅ ነው ልንኖርም ልንንቀሳቀስም ልናገለግልም የምንችል።
ክብር ለእግዚአብሔር ይሁን። እና ናሙናዬ ነው ምሳሌ ነው ማለት ነው ዮሐንስ። እጁ ከጫነብኝ በኋላ 7 እጥፍ መንፈስ አለኝ። እግዚአብሔር የቃሉ ሙላት በሕይወታችን ያደርጋል። ከዛ ቀጥለን እስቲ አንድ ነገር እንመልከት። ቅድም ያልኩትን እንግዲህ ያየኸውን አሁን ያለውን ከዚህ በኋላ ይሆን ዘንድ ያለውን ጻፍ። ይህ በጣም አስደናቂ ነገር ነው። እግዚአብሔር አእምሮአችን ካልከፈተው በስተቀር እንዴት ይሆናል? አሁን ያለውንስ መጻፍ ይችላል። የማየውን የምረዳውን አሁን የምኖርበትን ነገር መጻፍ ይችላል። ያየኸውን አሁንም ያለውን ከዚህ በኋላ የሚሆነውን እንዴት ጽፋል? ስለዚህ ዮሐንስ ትንቢት ጽፏል ማለት ነው። መገለጥ ጽፏል ማለት ነው። ሌላ ትውልድ የሚያነበውን ነገር ጽፏል። ይሄ ራእይ ያለፈ ታሪክ አይደለም። አሁን ያለ ታሪክ ብቻ አይደለም፣ ወይም አሁን ያለ ድርጊት ብቻ አይደለም። ሊመጣ ያለውም ነገር ነው በሕይወታችን ደግሞ የሚፈጸመው አሁን ያለውና የሚመጣው ነገር አለው ማለት ነው። እግዚአብሔር ይመስገን። አእምሮአችን ሲለወጥ፣ ስንታደስ፣ አዲስነት ሲመጣ አሁን ያለሁበትን ብቻ አይደለም ማቀው፣ የሚመጣውንም ማቃለሁ። በተለይ በሰው ላይ፣ በባህር ላይ፣ በምድር ላይ፣ በሰማይ ላይ፣ ከምድር በታች ባለ ሁሉ ላይ የሚሆነው ነገር ነው ይሄ ሰው የጻፈው። ያለፈ ታሪክ አይደለም ራእይ። የሚመጣ ታሪክም ብቻ አይደለም፣ አሁን ያለውና የሚመጣው ነው። እግዚአብሔር ይመስገን። ብሩህ ተልእኮ፣ ይሄ ተልእኮ ነው። እግዚአብሔርን የማውረድና የመግለጥ ተልእኮ ነው በትውልዱ ላይ ማለት ነው። አብረን እየተሰራን በልባችንና በልቦናችን ላይ የእግዚአብሔር ሐሳብ ይመጣል። እጅ በመጫን የተላለፈለት ነገር አለ ማለት ነው። አሁን ያለውን ወደፊት የሚሆነውን የማወቅ ጸጋ ተላልፎለታል። እጅ መጫን ማስተላለፍ ነው ካል በዮሐንስ ላይ እጅ ሲጫን የተላለፈ ነገር አለ። ያ የተላለፈው ነገር ምንድን ነው? አሁን ያለው ያየኸው በጣም ጥቂት ነገር ነው ያየዋል። እስከ ቁጥር 17 ነው እስካሁን ያለነው። የሰው ልጅ የሚመስለውን ያየው አይደል? በእጁ ላይ የነበረውን እግሩን፣ ግንባሩን፣ ደረቱን ነው ያየው። አሁን ያየኸውን ማለት እሱ ነው። ከዚህ በኋላ የሚሆነው አይበዛም? ከዚህ በኋላ የሚሆነውን ደግሞ ጻፍ ነው የሚለው። እግዚአብሔር ይመስገን። አንዳንዴ የጌታን መንፈስ መቀበል እኮ የትላንትናውንም ማሰብ ይረዳናል። የትላንቱ ለምን ይታሰባል ልንል እንችላለን። እግዚአብሔር ያረገውን ነገር እንዳረሳ። ምክንያቱም ይሄ ስንቄ ነው ለእስራኤል እንደተባለ በግብፅ ምድርና በምድረ በዳ እግዚአብሔር ያደረገልህን ነገር እንዳትረሳ ተዛዝ፣ ተጠንቀቅ ይለዋል። ምን ያደርግለታል? ለልጆችም ለልጅ ልጆችም ንገረው ነው የሚለው። ከግብፅ ምድር እንዴት እንዳወጣ ከፍ ባለ ክንድ በተዘረጋ እጅ እንዴት እንደወጣ አንተም እንዳትረሳ ተጠንቀቅ፣ ለትውልድህም ንገር። እግዚአብሔር የትላንትና አምላክ ነው። የዛሬ አምላክ ነው። የነገም ደግሞ ነው። ስለዚህ ትላንት ያዳነኝን ዛሬም ያድነኛል እንድል ነው ማለት ነው። ትላንት የታመነው እግዚአብሔር ዛሬም ያው ነው እንድል ነው። ስለዚህ አሁን ያለውን ወደፊትም የሚሆነውን ጻፍ። እግዚአብሔር ይመስገን። እሱ መጽሐፍ ጽፏል። ዮሐንስ መጽሐፍ ጽፏል። እግዚአብሔር ግን በሕይወታችን በልባችን ይጻፍ። አሜን። አንዳንዴ መጽሐፍ ለማንበብ የማይመችበትም ጊዜ አለ። ሁል ጊዜ ላናነብ እንችላለን። ጥሩ አንባቢዎችም ላንሆን እንችላለን። ግን በልባችንና በልቦናችን ከተጻፈ እሱ በጊዜው ይወጣል። እግዚአብሔር ይመስገን። የእጁ ታላቅነት አይተናል። ለዚህ ለወደቀ ሰው
ለሞተ ሰው ለሙታ እግዚአብሔር እጁን ይጭናል። ያ እጁ ያድናል። አያችሁ፣ መጀመሪያ ሰበረው፣ መጀመሪያ ጣለው፣ ሰውየውን መጀመሪያ አዋረደው እንበል፣ ከመሬት ጋር ቀላቀለው፣ የማይጠቅም አደረገው። ሲወድቅ ግን አልፎት አልሄደም አይደል? እጁን ጫነበት። ይሄ የሚያሳየው ለፍጥረት ሁሉ ነው። በመልኩ የተፈጠረ ፍጥረት በሙሉ ወድቋል። ተስፋ በሌለ ሁኔታ ወድቋል። ዛሬ የምናየው ነገር የዓለም ሁኔታ፣ የቤተ ክርስቲያን ሁኔታ በውድቀት ውስጥ ነው ያለው። ተስፋ በሚያስቆርጥ ነገር ውስጥ ነው ያለው። የእግዚአብሔር እጅ ግን ታማኝ ነው። በሁሉም ላይ እጁን ይጭናል፣ ተራ በተራ በሁሉም ላይ። የሁሉም ልብ ሲመለስ አያስደንቅም? የሁሉም ልብ ግን በአንድ ቀን ይሄ ሁሉ ቢሆን ምን ትላላችሁ? አንዳንድ ጊዜ ይሄ ከሐሳባችን በላይ ነው። እንዲህ ማሰብ አይገባም የሚባልበት ሁኔታ አለ። በአንድ ቀን በዓለም ውስጥ ያለ ሕዝብ በሙሉ የልብ ለውጥ ቢያደርግ ምንድን ነው የሚሆነው? እንደው ከዚህ የሚበልጥ ተአምር ይኖራል? የኔም ልብ ጭምር ማለት እኮ ነው። የሁላችንም ልብ ጭምር በአንድ ቀን እግዚአብሔር እንደሚፈልገው ቢለወጥ በቃ ይሄ ነው የዓለም ለውጥ ወገኖች፣ እንጂ አሁን የዓለም ትለወጣለች ምን የሚለው ነገር እንዴት ነው የሚለወጠው? አሁን ኢየሱስ ክርስቶስ ኢየሩሳሌም ቢመጣ ምን ይመጣል? እዚህ እኮ አፍሪካ አለ ሌላ ጨለማ፣ ላቲን አሜሪካ አለ ሌላ ጨለማ። የሄደው ብቻ ነው የሚለወጠው እዛ ኢየሩሳሌም አይደል? የሄደው ብቻ ነው። ግን በእግዚአብሔር ችሎታ ላይ እንዴት ልንጠራጠር እንችላለን? በአንድ ቀን ሙታንም ተነስተው እኛም በሕይወት ያለ ሁሉም አእምሮ ቢለወጥ ይህ ሰው የሚያስበው ነገር አይደለም። ይቻላል ወይ? እግዚአብሔር ምን ይሳነዋል? ደሞስ የሚያደርገው ይሄንን አይደል? አዲስ ሰማይና አዲስ ምድር። አሮጌው ነገር አልፏል። አዲስ ሰማይ አዲስ አስተሳሰብ ነው ወገኖች። አዲስ ምድር አዲስ አካሄድ ነው እንጂ አሁን ልክ ፒያሳ እንደተቀየረች አይነት ነገር እግዚአብሔር ሊቀይር ነው። እንደገና ሌላ አብይ ሊመጣ ነው አይደለም። እንደሱ አይደለም። እነዚህ ሰዎች እንደፈለጉ ከተማውን ይለውጡት፣ እንደቻሉት ኃይል ይብዛላቸው፣ እንደፈለጉ ይለውጡት። የሚለወጠው የእግዚአብሔር ከተማ ግን አእምሮ ልብ ነው። መንግስታት አእምሮ መለወጥ አይችሉም። ጎዳና ይቀይራሉ፣ ከተማን ሊቀይሩ ይችላል። ሳር በሳር ዛፍ በዛፍ ማድረግ አእምሮ መቀየር አይችሉም። እንኳን የራሳቸውንም አይቀይሩም፣ እንኳን የሌላው አይችሉም። ይሄ የእግዚአብሔር ስራ ነው። አዲስ ሰማይ የእግዚአብሔር ስራ ነው። አዲስ ምድር የእግዚአብሔር ስራ ነው። የምስራች አሮጌው ነገር አለፈ። አሮጌው ሰማይና አሮጌው ምድር እንደው መቼ ነው ተጠቅልሎ የሚሄደው? በእኛ ይጀምር። አሜን። እግዚአብሔር ይመስገን። እንጸልይና እንጨርሳለን። አሜን። እስቲ ጥቂት ጊዜ ልስጣችሁ። እግዚአብሔር ተናገረኝ የምትሉት ነገር፣ እግዚአብሔር አበራልኝ የምትሉት ነገር በዚህ ሰዓት በሕይወታችሁ እንዲመጣ እስቲ ጥቂት ጊዜ ልስጣችሁ፣ ለእኔም ጭምር። ሃሌሉያ ሃሌሉያ። ያየኸውን የሰማኸውን ገናም የሚሆነው ያየነው ነው የሚሆነውና አሁን ካየን ምን ይሁን በእግዚአብሔር ፊት ይህንን እንላለን። ሃሌሉያ ሃሌሉያ። ጌታ ሆይ Hallelujah.
አባት ሆይ እናመሰግንሃለን። ማየትም ካንተ ነው፣ መውደቅም ካንተ ነው፣ በቀኝህ ብርታት መነሳትም ካንተ ነው። እግዚአብሔር ሆይ አሁን እንደሰማን በወንድማችን ላይ የሆነው ይህ ነው። የሰው ልጅ የሚመስለውን አየ። ያንን ብርሃን፣ ያንን እውነት፣ ያንን ክብር፣ ያንን ታላቅ ክብር አየ፣ ወደቀ። የለኛም ብርሃንህ ይገለጥ፣ የእውነትህ ማዳን ይገለጥ፣ የእውነትህ ኃይል ይገለጥ፣ የእውነትህ ብርሃን ይገለጥ። ጌታ ሆይ በሕይወታችን በሚሆን ነገር ደግሞ እጅህን ጫን። ትንሣኤ ይሆንልን፣ መነሳት ይሆንልን፣ አዲስ ሰማይ አዲስ ምድር ይሆንልን። እግዚአብሔር ሆይ መለወጥ ይሆንልን። ለክብርህ ለስምህ ምስጋና ለምስክርነት እግዚአብሔር አምላካችን ሆይ ይህን ስለምታደርግ እናመሰግንሃለን። በከንቱ አልሰማንም፣ በከንቱም አልተገለጠም። ቃልህ ስለሚፈጸም እናመሰግንሃለን። አባቶይ ስለዚህ ተወልደናል፣ ስለዚህ ተፈጥረናል፣ ስለዚህ ሰምተናልና እናከብረሃለን። ክብር ለስምህ ይሁን። የምንኖርበትን ቃል ተቀበል፣ የምንመላለስበትን ቃል ተቀበል፣ የምንለወጥበትን ቃል ተቀበል። ስምህ የተባረከ ይሁን። በኢየሱስ ክርስቶስ ስም አሜን።